ብትጠቀሙበት መልካም የሆነ ዛሬ ይዤላችሁ የመጣሁት የነጻ ትምህርት እድል ምናልባት ለእናንተ እንዳቀርብ ካስገደዱኝ ነገሮች ሁለት ነገሮች ላይ ናቸው። አንደኛ የሚሰጠው ነምበር ብዙ ነው። ባይ ዘ ወይ በነምበር ደረጃ የሚሰጣበት እድል ብዙና ታርጌት ያደረገውም ለስፔሲፊክ ካቴጎሪ ኦፍ ካንትሪስ ስለሆነ እሱ በጣም እድሉም ሰፊ ነው። ለኢትዮጵያውያንም በተለይ ይሄ ግሎባል ሳውዝ በሚባል ደረጃ ያሉትን ሀገሮች ስለሚይዝ እሱ በጣም ኦፖርቹኒቲ ሰፊ ነው። የሚሰጣቸውን ቁጥር 300 እና ከዛ በላይ እንዳጠቃላይ እድል ስላለው 350 እና ከዛ በላይ የሚሰጥ እድል ስላለው በጣም ብናየው መልካም ስለሆነ፣ ሁለተኛው ደግሞ በዋነኝነት የሚሰጣቸው ፕሮግራሞች ፉሊ ፈንድድ መሆኑን ብቻ ሳይሆን የሚሰጥበት እኛ አድሚት ልንደግምት የምንችልበት ፕሮግራሞቹ ሰፊ ፕሮግራሞች አሉት። በጣም መልቲፕል ፕሮግራሞች በማስተርስ ደረጃ ልንማር በምንፈልግበት ደረጃ በሶሻል ናቹራል ሳይንስ በሆነም ደረጃ በጣም ዳይቨርስ የሆነ የፕሮግራም ኦፖርቹኒቲ አለው። ስለዚህ ይህን ስመለከት ብዙ እድሎች ስላሉት ለእናንተ ዛሬ ይዤላት መጥቻለሁ። ይህም ስኮለርሽፑም የስዊድን ውስጥ ይወስደናል። የስዊድን ኢንስቲትዩት የሚባል ኢንስቲትዩት የሚሰጠው ስኮለርሽፕ ነው። ኤስአይ ብላችሁ ጎግል ላይ ስትፈልጉ በኤስአይ ስዊዲሽ ኢንስቲትዩት የሚባል የሚሰጠው ስለሆነ ኤስአይ ስኮለርሽፕ ብላችሁ ስትፈልጉ 2026-27 ብላችሁ ብትፈልጉ ይመጣላችኋል። ስለዚህ ይሄ ሲመጣላችሁ ይህንን ክሊክ ታደርጋላችሁ ትክክለኛው መሆኑን ለማወቅ ከተፈለገ የመጀመሪያውን ኤስአይ ስኮለርሽፕ ፎር ግሎባል ፕሮፌሽናልስ የሚባለውን ክሊክ ማድረግ እንችላለን። ስለዚህ ይሄ ሲመጣልን ይሄን ዛሬ በአብዛኛው እንድታውቁት የፈለግኩት ይሄ ፕሮግራም ዘርዘር ባለመልኩ በተለይ ከዚህ በፊት ስናቀርብበት ከነበረው ሞዳሊቲ ለየት አድርገን ከዚህ በፊት ጀነራል የሆነ መረጃ 3 4 5 አይነት የስኮለርሽፕ እድሎችን በአንድ ላይ ነው ብሪፍ የሆነ መረጃ የምንሰጣቸው። አሁን ግን በእናንተ በመጣው ጥቆማ እኔም አስፈላጊ በሚሆን ደረጃ ዲቴል አስፈላጊ ሲሆን የምሰጥበት ነው እና ዛሬም በዚህ መንገድ ስለዚህ ስኮለርሽፕ ዲቴል ብታውቁ ተጠቃሚ ትሆናላችሁ በሚል አጠቃላይ ጋይድ እሰጣችኋለሁ ማለት ነው፣ ዘርዘር ባለመልኩ። ስለዚህ በቀጣይም ስቴፕ ባይ ስቴፕ አፕሊኬሽን ጋይዱም ካስፈለጋችሁ ፍሮም ኤ ቱ ዜድ ወደፊት ፕሮግራሞቹ ሲለቀቁ ምና ይሆናል በእናንተ ፍላጎት መሰረት አድርገን። እስኪ ወደ ፕሮግራም ልውሰዳችሁ። ይህ ፕሮግራም ቅድም ሳወራ እንደነበረው ኤስአይ ስኮለርሽፕ ፎር ግሎባል ፕሮፌሽናልስ የሚባለው ግሎባል የሚባል ለተወሰኑ ሀገሮች 33 ሀገሮች በሆኑ በዓለም አቀፍ ደረጃ አብዛኞቹ ስታዋቸው በግሎባል ሳውዝ የሚባሉት በሳውዝ አሜሪካ፣ ኤሽያ፣ ኢስት ዩሮፒያን አካባቢ እና አፍሪካ ላይ ያሉትን አገሮች ይይዛል። 33 ሀገሮች የሚሰጥ እድል ነው ይሄ እድል እና ይሄ እድልን በዋነኝነት የሚያጠነጥንባቸው ፕሮግራሞች ስትመለከቷቸው ስፔሲፊክ ፕሮግራሞች አሉት። በአብዛኛው በተለይ ስኮለርሽፑ ፉል ነው። ቅድም እንዳወራኋችሁ ከ1 ዓመት እስከ 2 ዓመት ያሉ የማስተርሱ እኛ የምንመርጣቸው የማስተርስ ፕሮግራም ይወስነዋል። 1 ዓመት እስከ 2 ዓመት ባለው ማስተርስ እንማራለን። ስለዚህ እነዚህ ፓርቲክለር የማስተርስ ፕሮግራሞቹ ጋቨርነንስ፣ ፐብሊክ ሄልዝ፣ ኢንተርፕርነርሺፕ፣ ኢኖቬሽን፣ ስቲም በሚባሉት እንደምናውቃቸው ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ላይ ያሉትን ፕሮግራሞች ይሰጣል። በተለያየ ይሹ አለበት እና ገቨርናንስ ብለን ስናስብ በውስጡ ብዙ ፕሮግራሞች አሉት። ፐብሊክ ሄልዝም ዳይቨርስ ፐብሊክ ሄልዝ አሉት። በተለያየ ኢኮኖሚክስ ጋር በተገናኘ ፐብሊክ ሄልዝ ስፔሻላይዝ በተለያየ ፊልድ ያደርጋል። ኢንተርፕርነርሺፕ ኢኖቬሽን የሚባለው ኤፍቢ ላይ በተገናኘ ቢዝነስ ኤምቢኤ እና ሶሻል ሳይንስ ሪሌትድ የሆኑ ፕሮግራሞች አሉ። ስቲም ላይ ኢንጂነሪንግ በተለያየ ፊልድ አለ እንዳልኳቸው። ስለዚህ ይሄ ፕሮግራም ሰፊ ነው። መልቲፕል ናቸው ባይዘው እነዚህ የምናያቸው በስም ደረጃ 4 ይሆኑ እንጂ መልቲፕል ናቸው እና ገብታችሁ ፕሮግራሙ ላይ ዩኒቨርሲቲ ላይ ስንገባ የምናያቸው ዝርዝር እና እናንተም አፕላይ ስታደርጉ አንድ ብቻ ስላልሆነ እሱን እንደምትመለከቱ በጣም ጋይድ አደርጋለሁ። ወደፊት የምናያለን እሱን። እዚህ ጋር ዋናው እንድታዩት የምፈልገው ኤሊጂቢሊቲ ክራይቴሪያውን በአብዛኛው ብንመለከተው ኤሊጂቢሊቲ ክራይቴሪያው ምን እንደሚመስል አፕሊኬሽን ስትሞሉ በተለይ ኤስአይ ስኮለርሽፕን ሰክሰስፉሊ እንድንሞላ እና ምናልባት መረጃውም እናንተ እንዲኖራችሁ ከሚያስፈልጉ ነገሮች ውስጥ አንዱ አፕሊኬሽን ኤሊጂቢሊቲ ክራይቴሪያው ነው እና ይህን ስንመለከት ቅድም እንዳወራሁት በየአመቱ በአንዴ ነው ኖርማሊ በአመት አንድ የሚሰጥ ፕሮግራም ነው። ስለዚህ አፕላይ ለማድረግ እያንዳንዳችን ከ33 ሀገሮች ቅድም እንዳልኳችሁ ሀገሮች ወጣችን እንመለከታለን። 33 ሀገሮች መሆን አለብን። ኢትዮጵያ የዛ ውስጥ ተካተች ማየት እንችላለን። 33 ሀገሮች ስንል በዓለም አቀፍ ደረጃ የምናያቸው የካንትሪ ሊስቶች ተቀምጠዋል። እንደ ሲቲዝንሽፕ ለምሳሌ እነዚህ ናቸው ኖርማሊ 33 ሀገሮች ተብሎ የተቀመጡት አርሜኒያ፣ አዘርባይጃን፣ ባንግላዴሽ፣
ቤላሩስ፣ ቦሊቪያ፣ ብራዚል፣ ኮሎምቢያ፣ ኢኳዶር እንደ ኢትዮጵያ እዚህ አለች። በማንኛውም መንገድ ቢሆን ሌሎችም ሆነው ኢትዮጵያ እዚህ ትካተታለች ማለት። ስለዚህ 33 ሀገሮች አብዛኞቹ ሶኮልድ ግሎባል ሳውዝ ወይም ሊስት ዴቨሎፕድ ካንትሪስ ከሚባሉት ካቴጎሪ ውስጥ የሚካተቱ አብዛኞቹ እዛ ካቴጎሪ ውስጥ ያሉ ናቸው እና በዚህ ውስጥ አንደኛ ከዛ መሆን ያስፈልጋል ምላለ እኛም የዚህ ድል ተጠቃሚ ነው። ኢትዮጵያ እዛ ውስጥ ስላለች የመጀመሪያው ማየት መቻል ያለብን ያ ስለሆነ እሱ ነው አንደኛው። ሌላው ደግሞ ለማስተርስ ነው። ይሄኛው የፕሮግራም ቅድም ሳወራ እንደነበረው ማስተርስ ላይ ልትማሩ የፈለጋችሁ በተለይ ማስተርስ በተለያየ መንገድ አንድ ብቻ ማለት ማስተርስ ያለን ሰዎችም ሌላ ሁለተኛ ማስተርስ ልንማርበት እንችላለን። ከዲግሪም ወደ ማስተርስ የምንሄድበት እድል ነው ማለት ነው። ሌላው እንትን አለው እዚህ ጋር ክፍያ ቲዩሽን ፊ ይከፈላል። በተለይ ቲዩሽን ፊ ማለት ያ ማለት ዩኒቨርሲቲው ላይ ስኮለርሺፑ ስናገኝ ቲዩሽን ፊ እንከፍላለን ነው። እሱን መረጃ ይኖራል። ሌላኛው ወርክ ኤክስፒሪየንስ ዋናው አሁን አንዱም እንድታው የሚፈለገውና ተጠቃሚ ብዙ ሰው ተጠቃሚ እንዲሆን እንደ ሪኮሜንዴሽን መስጠት የምንችለው የስራ ልምድ ሲባል ብዙ ጊዜ እኛ ጋር የለመድነው ይሄ ፎርማል በሆነ መንገድ የምንሰራቸው የስራ ልምዶች ነው ብዙ ጊዜ ክሊክ የምናደርገው። ግን ከዛ በላይ መሄድ ይችላል ማለት ክፍያ ሳይከፈለን ቮለንተሪ ሰርቪስ ኤንድ በተለያየ መንገድ የምንሰራቸውን ስራዎችም አስፋራስ ፎርማሊ ሰርቲፋይድ ከሆነና የሚመለከተው አካል ኤቪደንስ ካለን እሱንም ይመለከታል። ባይደዋይ ወርክ ኤክስፒሪየንስ ለዛ ነው በተለያየ በሰራችሁበት በተለያየ ሴክተር ተማሪዎችም ብትሆኑ ትምህርት ላይ ባላችሁበት ካምፓስ ላይ የተለያዩ ስራዎች ልትሰሩ ትችላላችሁና እሱን እንደ ኤቪደንስ ማስገባት ይቻላል። ግን ሰርቲፊኬሽን ያስፈልገዋል። ሌተር የሚመለከተው አካል የስራውን የሰራችሁ መሆኑን ሊያመለክት በሚችል መልኩ ይዛችሁ ልትቀርቡ ይገባል። እሱ በጣም ወሳኝ ነው እና ይህንን መንግስት ቤት የተቀጠረ ወይም በኤንጂኦ የተቀጠረ ብቻ አድርጋችሁ እንዳትወስዱት አደራ። ስለዚህ ማንኛውም ደረጃ ቅድም እንዳልኳችሁ ክፍያ ተከፍሏችሁም ባይሆን ነገር ግን አገልግሎቱ ከሰጣችሁና ሰርቲፋይድ መሆን ከቻላችሁ ያ ማርክድ መሆኑን እንደ ትልቅ ነገር መውሰድ ያስፈልጋል እና በተለይ ወርክ ኤክስፒሪየንስ ሲባል ፎርማሉ ላይ ብቻ ስቲክ እንዳናረግ እንደ እድሉ ሰፊ እንዲሆን ነው ኖርማሊ እንደ ሪማርክ መስጠት የፈለግኩት። ሌላኛው ሊደርሺፕ ኤክስፒሪየንስ ቢኖር ቅድም እንዳልኩት ማለት አንዱ የሌላኛው ኤክስፒሪየንስ ከሚባሉት ሊደርሺፕ ኤክስፒሪየንስ ጋር በተለያየ መንገድ ቅድም ስላችሁ እንደነበረው ኢንስ ፎርማል እና ኢንፎርማል ሴንስ በተለያየ መንገድ ሲቪል ሶሳይቲ ላይ መንጌጅ ያደረግንበት ካለ ቦልድ ቫሊዩ እንዳለውን በዚህ መንገድ ይገልጻል። ስለዚህ በስራ ደረጃ ሊደርሺፕ ላይ ያላችሁን ኤክስፒሪየንስ ቦልድሊ ማጻፍ ይጠበቃል። ከየት ይጻፋል የሚለው ቅድም እንዳልኳችሁ ከትምህርት ቤት ማጻፍ ትችላላችሁ። የሰራችሁበት ኤንጂኦ ላይ ካለ ቮለንተሪ ሰርቪስ የሰጣችሁበት መንገድ ካለ ያስተባበራችሁት ነገር ካለ ቪሌጅ ሌቨል ላይ የሰራችኋቸው ኢንጌጅመንት ካለና የሚመለከተው አካል ሰርቲፋይ ካረጋችሁ እሱንም እንደ ኤቪደንስ መጠቀም ያስፈልጋል የሚለውን መረጃ መውሰድ መቻል ያስፈልጋል። ውጭ ያለውን የስራ ልምድ የሰራችሁትንም ለዚህ ያገለግላል የሚለውን እንውሰድ። ሌላው ዴድላይኖችን የምናያቸው ናቸው። አይ ቲንክ ሪደብል ናቸው። እነዚህ የተቀመጠ ዴድላይን አለው። ብዙ ጊዜ ስኮለርሽፕ ከዚህ በፊት ስንል በሁለት መንገድ ይሰጣል። ስኮለርሽፕ ሲሰጥ አንደኛው አፕላይ ስናደርግ ማለት ነው። ስኮለርሽፕ ላይ በሁለት መንገድ ሊደረግ ይችላል። አንደኛ አንድ ብቻ አፕሊኬሽን ሊደረግ ይችላል። አንድ አፕሊኬሽን ምን ሊይዝ ይችላል? አፕሊኬሽኑ ለአድሚሽንም ለአካዳሚክ አድሚሽንም ለስኮለርሽፕ ልንጠቀመው እንችላለን which is አብዛኞች ላይ የምናደርገው። ሌላው ሁለተኛው ግን ደግሞ ሁለት አይነት አፕሊኬሽን አለ ማለት ነው። አንደኛ ለአድሚሽን አፕላይ እናደርጋለን ማለት አካዳሚክ አድሚሽን ዩኒቨርሲቲዎች ላይ አድሚት እናደርግና ፈንደሩ ደግሞ ሌላ አካል አለ ማለት ነው። ሁለት አፕሊኬሽን ነው ያለው እና እነዚህ አፕሊኬሽኖች ላይ ሪማርኮችን ቼክ ማድረግ ያስፈልጋል ማለት ነው። ለአድሚሽን የምናደርግበት ሪኳየርመንት እና ለስኮለርሽፕ የምናደርግበት የተለያየ ፓራሜትር አለው እና እነዚህም ፓራሜትሮች በትክክል ማየት ያስፈልጋል። ይህም ከዛ ውስጥ ይካተታል፣ ከሁለተኛው ይካተታል። ይህም ማለት ሁለት ፌዝ ኦፍ አፕሊኬሽን ያለን ማለት ነው። የመጀመሪያው የምናደርገው ለዩኒቨርሲቲው ለተለያዩ ዩኒቨርሲቲስ በስዊድን ላይ በሚገኙ ዩኒቨርሲቲዎች ላይ አድሚሽን ማግኘት ይጠበቃል። መጀመሪያ ላይ አድሚሽን ማግኘትና ለአድሚሽን አፕላይ ማድረግ የመጀመሪያው ስቴፕ ነው። ስለዚህ ያ እንደየፕሮግራሙ እንደየዩኒቨርሲቲው እንደየሀገሮቹ የተለያየ ፓራሜትር አላቸው። እሱ አፕላይ ልናደርግበት የምንችለው ይሄ ተቀምጧል እንዳልኳችሁ። ይሄኛው ስና መቼ መሰላችሁ አፕላይ የምታደርጉት ማስተርስ ላይ አሁን ከኦክቶበር 16 እስከ ጃንዋሪ ድረስ የምናደርገው። አሁን ለምሳሌ የመጀመሪያው አፕላይ እንድናደርግ የሚጠበቀው ዴድላይናችን ለአካዳሚክ አድሚሽናችን መቼ ነው? ጃንዋሪ 15 ነው ማለት ነው። ይህን በደንብ ማየት ያስፈልጋል ማለት። ስለዚህ የመጀመሪያው አካዳሚክ አድሚሽን የምናደርግበት ዴድላይን ጃንዋሪ 15 ነው የሚለውን በደንብ ውሰዱና አሁን ጀምራችሁ ፕሮግራሞች ላይ ሰሚት ማድረግ ያስፈልጋል ማለት ነው፣ ኦፕን ስለሆነ። ሁለተኛው የምናደርግበት የስኮለርሽፕ እንትኖቹ የፕሮግራም ሊስቶች በየአመቱ ይለያያሉ።
ምናልባት በተለያየ ዓመት አለ። አሁን ግን በሚድ ኔክስት ዊክ ጀምሮ የፕሮግራሞች ሊስት ይለቀቃል ምንም ፕሮግራሞች እንደሆኑና በየዓመቱ አፕዴት ስለሚኖረው እሱን ቸክ ማድረግ ይጠበቃል ማለት ነው። ለስኮለርሺፕ አፕላይ የምናደርግበት ፌዝ ፌብሩዋሪ 25 ነው ኖርማሊ ማለት ዴድላይኑ በጣም አጭር ጊዜ ነው የሚሰጡት። አይታችኋት ከሆነ ለስኮለርሺፕ አፕላይ የምናደርግበት ከፌብሩዋሪ 9 እስከ 25 ኦፕን የሚደረግበት በዚህ መሀል ነው አፕላይ ማድረግ የሚጠበቅብን ለሁለቱ ማለት ለሁለት ሳምንት ነው ኦፕን የሚሆነው። ስለዚህ አጭር ስለሆነ ይህንን አለርትድ መሆን ይጠይቃል ማለት። ከዛ ውጭ አድሚሽን ኖቲፊኬሽን ይኖረናል ማለት ነው ማርች 26 ዩኒቨርሲቲው አድሚት መደረጋችን፣ ከዛ ደግሞ የስኮለርሺፑ መደረጋችንን በሁለተኛ ደረጃ መረጃ እናገኛለን ማለት። ስለዚህ እዚህ ጋር ክሪቲካል መሆን መቻል ያለብን ሁለቱን ፌዝ ኦፍ አፕሊኬሽን ላይ አድሚሽን ስናደረግ ለየዩኒቨርሲቲ የቋንቋ ሪኳየርመንት እንደየሀገሩ ስለሚላይ እና ያለ ነው። ኢትዮጵያ ላይ ምንም ሪኳየር እንደሚያደርጉ በአድሚሽናቸው ስትመለከቱ ዩኒቨርሲቲ ላይ ገብታችሁ ታያላችሁ። ለስኮለርሺፑም ራሱ ይቻላል። እሱን እንድትመለከቱ ነው በዋነኝነት ዝርዝር ማየት የፈለግኩት። ሌላኛው ከቨር ምን ያደርጋል? ፉል ነው እንዳልኳቸው ፉል ፈንድ ነው ስኮለርሺፑ የሚሰጠው። ኖርማሊ ፉል ቲዩሽን ከቨር ያደርጋል። መንዝሊ ዲስማች የስዊድን ክሮነር ይከፍላችኋል። ትራቨልም ስፖንሰርሽፕ አለው። ሌላኛው ደግሞ ሜምበርሽፕ ከተመረቅን በኋላ የግሎባል ፕሮፌሽናልስ ሜምበርሽፕ እንደምንሆን ትልቅ ነገር ነው። ሪሶርስ ነው ባይዘው አብዛኛው ከተመረቅን በኋላ ትልቁ ሪሶርስ የሚባለው ከአካዴሚክ ክሬዴንሻልስ በላይ ያው ኔትወርኪንጉ ወሳኝ ስለሆነ እሱን አይነት ነገር እናገኛለን ነው። ስኮለርሺፑ ከቨር የማያደርጋቸው ነገሮች በዛው ማወቅ ያስፈልጋል ብዬ አስባለሁ። ኢንሹራንስ እንዳልኳቸው እንደ ዩኒቨርሲቲዎች ስለሚላይ ኢንክሉድ አያደርግም ነው የሚለው የኤስአይ ስኮለርሺፑ። ነገር ግን አብዛኞቹ አውሮፓ ላይ ስንመጣ ያለው ኢንሹራንሶቹ ያን ያህል ዲፊከልት የሚባል አይደለም። ፕላስ ባይኖርም ዩኒቨርሲቲዎች እንደ ዩኒቨርሲቲዎች ስለሚኖራቸው ዩኒቨርሲቲዎች ላይ ያለውን አውትሌት እናንተም የምትመርጧቸውን ብዙ ጊዜ ይሄ ስኮለርሺፕ ከቨር ስለማያደርግ የምትመርጧቸው ዩኒቨርሲቲዎች ከፕሮግራማቸው ጋር ኢንሹራንስ ያላቸው መሆኑን ብትመርጡ ደግሞ በጣም አይዲያል ይሆናል ማለት ነው። የለው አፕሊኬሽን ፊ የለው። አፕሊኬሽን እኛን ከቨር የምናደርጋለን አፕሊኬሽን ፊ አንዱ ምናልባት ቅድም መነሻ ላይ ሳነሳ እንደነበረው የኤስአይ ስኮለርሺፕ በነፊቱ ቅድም እንዳልኳችሁ ላርጅ ነምበር ኦፍ ኦፖርቹኒቲዎች ይሰጣል። ፕሮግራሞቹ በጣም መልቲፕል ፕሮግራሞች እንዳሉ እንደ አድቫንቴጅ ወስደናል። ሌላው ምናልባት ኮንስትሬንት ሊሆን የሚችልባቸው የማስበው ነገር ግን እንደ ቻሌንጅ የማስበው ብዙዎቻችን ላይ እንደ ኢትዮጵያን የሚያስቸግርን ለመክፈያ መንገዱ ገንዘቡም ያጥራቢ የማስበው ቲዩሽን ፊ ይከፈላል። አብዛኛውን የዚህ ቲዩሽን ፊ 900 የስዊድን ክሮነር ነው ብዙ ጊዜ ከዚህ በፊት የነበረው። እንግዲህ በሚቀጥለው አዲስ ነገር ካለ እሱ እናያለን የሚወጣው እንትን ላይ። ነገር ግን እንደ ዩኒቨርሲቲዎቹ በገብታችሁ ታያላችሁ። ስለዚህ ክፍያ ይታወቃል ኖርማሊ ምን ያህል ቻሌንጅ ሊያደርገን እንደሚችል። ነገር ግን እንደ አድቫይስ ምንድነው አድቫይስ ላደርግ የምችለው እንዲሁም አስፋራስ ይሄ ፕሮግራም ፕሮሚሲንግ ከሆነና ለእናንተ አድቫንቴጅ አላችሁ ካመናችሁ አይ ቲንክ ኮሚት ማድረግ ግዴታ ይሆናል ብዬ አስባለሁ። በስኮለርሺፕ አካሄዳችን ያው ሁሉ ነገር በቀላል መንገድ ማኔጅ አናደርገውም ብዬ አስባለሁ። ምን መኖር አለበት? አንዳንዴ መውሰድ ያለብን ሪስክም እኛ ልንወስድ እንደሚገባ መውሰድ ያስፈልጋል። ስለዚህ አድቫንቴጅ አለው ማለት በሌላ ዲስአድቫንቴጅ ማለ መክፈሉ ሁሉም ሰው ላይ ከፍ ስለሚችል የሚከፍል ሰው ሞር አድቫንቴጅ አለው በሁለት መንገድ። አንደኛ ስኮለርሺፑ የሚሰጠው ለተወሰኑ ሀገሮች መሆኑን በጣም ሪማርክ ውሰዱ፣ አድቫንቴጁ የሚያሰፋው። ሁለተኛ ክፍያ ቤዝድ አለው። ስለዚህ የምንችል ሰዎች እና ፕሮግራሙ ፕሮሚሲንግ ከሆነ መክፈላችሁ እንደዚህ አድቫንቴጃችሁት። ምክንያቱም እንደዚህ አይነት ትሪያል ኤንድ ኤረር ካልሞከርን መቼም ስኮለርሺፕ አንዱ የሚፈልገው ኮሚትመንት ነው ባይ ዘ ወይ። ከዛም ኮሚትመንት ከፕራክቲካሊ የስራ ኤንጌጅመንቱ ውጭ ደግሞ የምንከፍላቸውን ሪስክ ቴከር መሆናችን ደግሞ ትልቅ አድቫይስ ስለሆነ ፕሊስ ይህን ነገርም እንደ ሪማርክ በተለይ አስፈላጊ ነው ካገኛችሁ መክፈላችሁ አስፈላጊ ነው ብዬ አምናለሁ። ነገር ግን ያው የፋይናንሽል ኮንስትሬንቱ ምን ያህል ቻሌንጂንግ ነው የሚለው ሁላችን የተደበቀ እንዳልሆነም አምናለሁ። ነገር ግን አስፈላጊ መሆኑን በማመን መክፈል አስፈላጊ የሚሆንበት ሩም ስላለው ክፍያ መኖሩን በዛ ልክ እንውሰድ። ፕሮግራም አንደኛው። ሌላኛው ቅድም እንዳልኳችሁ አድሚት የተደረጋችሁ ፕሮግራም ነው ስኮለርሺፑ ፈንድ የሚያደርጋችሁ። ሌላ ብትቀይሩ ፈንድ አያደርግም ማለት ነው። አድሚሽን ባገኛችሁበት ፕሮግራም መሆኑን መረጃ መውሰድ መቻል አለባችሁ። ሌላኛው የተሰጣችሁ 1 ዓመት ከሆነ ፕሮግራማችሁ አድሚሽን ያገኛችሁባችሁ ፕሮግራም 1 ዓመት ነው የሚከበር የሚያደርግላችሁ። ከዛ ውጭ ኤክስቴንድ አይሆንም ነው የሚለው ስኮለርሺፑ። የ2 ዓመት ከሆነ ለ2 ዓመት ነው፣ ከዛ በላይ ኤክስቴንድ ሊሆን አይችልም የሚል ነገር ስላለው ይህን ነገር በጥንቃቄ ማየት ያስፈልጋል። እንደ ክራይቴሪያ ቅድም እንዳልኳችሁ ይህን ክራይቴሪያ ለመመረጥ ምንም እንትን የለውም። ካንትሪ ቅድም እንዳልኳችሁ ኢትዮጵያ ሲቲዝንሽፕ ይጠይቃል። ማስተርስ ፕሮግራሞቹ የዩኒቨርሲቲ ዋይዝ ነው ይለያያሉ፣ አንድ አይደለም። ፎዛት ማለት የማስተርስ ፕሮግራሞቹ በተለያየ መንገድ ዳይቨርስ ስለሆኑ እንዴት መምረጥ አለባችሁ የሚለውን ቅድም እንዳልኳችሁ ፕሮግራሞቹ ከኔክስት ዊክ ጀምሮ
ከኔክስት ዊክ አካባቢ ስለሚለቀቅ በዛ ሰዓት በደንብ ክሊር ማየት ትችላላችሁ። ግን ከዚህ በፊት የነበረውን ፕሮግራም ስትመለከቷቸው የሚያሳየው ግን በጣም ዳይቨርስ ፕሮግራሞች እንዳሉ ይመለከታል። በተለይ ባሳያችሁ እዚህ ላይ በጣም መልቲፕል ፕሮግራሞች እንዳሉ ማየት እንችላለን። መልቲፕል ፕሮግራምስ እዚህ ጋር የምትመለከቷቸው ፕሮግራሞች በጣም መልቲፕል ናቸው። በቅድም ባልኳችሁ እነዛ በጋቨርናንስ፣ ኢንተርፕርነርሺፕ፣ ፐብሊክ ሄልዝ ስቲም ፕሮግራሞች ላይ ያልናቸው ስማቸው ጀነሪክ ይሁን እንጂ በውስጣቸው የሚይዙት በጣም መልቲፕል እንደሆነ የባለፈውን ዓመት ኤክስፔሪንስ መውሰድ እንችላለን። እዚህ ጋር የምታዩዋቸው ፕሮግራሞች በጣም መልቲፕል እንደሆነ ያሳየናል። በተለያየ ሶሻል ሳይንስ ጋቨርናንስ ላይ፣ ኤፍቢ ላይ፣ ፐብሊክ ሄልዝ ናቹራል ሳይንስ ላይ መልቲፕል ፕሮግራሞች እንዳሉ ያሳያል። ከዚህ በፊት የነበሩት የሰክሰስ ሬቱን ስንመለከት ከዚህ በፊት አድሚት የተደረጉ ተማሪዎችን የፕሮግራም ዝርዝር ስንመለከት በጣም መልቲፕል እንደሆኑ እዚህ ጋር መመልከት እንችላለን። እንደ ኢትዮጵያን ያገኙትን እዚህ ጋር ማየት ትችላላችሁ እና እሱን ማየት እንችላለን። ቅድም ስል እንደነበረው ይህ ስኮለርሽፕ ጀነረስ ነው። በዚሁ ጋር መግለጽ የምፈልገው አሁን የምታዋቸው ባለፈው ዓመት ያገኙት ተማሪዎች ናቸው። ይሄ ዝርዝሩ አድሚት የተደረጉ ስኮለርሽፑን ያገኙት ተማሪዎች ናቸው። ስንት ነው አፕላይ ያደረገ? ብዙ ሰውን አፕላይ የሚያደርገው ለዚህ ስኮለርሽፕ ሞር ን 8000 እዚህ ጋር የምታዩት 8000 ሰውን አፕላይ ያደረገው 8500 ሰው አፕላይ ያደረገ አድሚሽን ያገኘ 5800 አካባቢ አድሚሽን አግኝቷል። ነገር ግን ለስኮለርሽፑ ግራንት ያገኘው ምን ያክል ነው? 351 ነው። አይ ቲንክ ሲግኒፊካንት ነምበር፣ በቁጥር ደረጃ ትልቅ ቁጥር ነው ይሄ። 351 ሰው አድሚሽን ተሰጥቶታል ማለት አድሚሽን ሳይሆን ስኮለርሽፕ አግኝቷል። 351 ሰው ስኮለርሽፕ አግኝቷል። ስለዚህ እዚህ ውስጥ የምታዩዋቸው ይህንን ስኮለርሽፑን ባለፈው ዓመት ያገኙት ናቸው። ቅድም ካልኳቸው ሀገሮች ኢትዮጵያንም ብዙ ኢትዮጵያውያን አሉ። 16 ኢትዮጵያን ሪዘርቮችን ጨምሮ ወደ 18 ኢትዮጵያን የዚህ ስኮለርሽፕ ተጠቃሚ እንደሆኑ በግልጽ ያሳያል። እዚህ ላይ እዚህ ጋር በግልጽ ማየት ትችላላችሁ። እዚህ ጋር ይኸው ኢትዮጵያን ይህንን ስትመለከቱ ይህ ኢትዮጵያን ሊስት ነው። 16 ያክል የኢትዮጵያን የዚህ ስኮለርሽፕ ተጠቃሚ እንደሆኑ ያሳያል። ይህ ቁጥር ብዙ ነው። ከዚህ በላይ መጨመር እንደሚችልም ግን በዛ ልክ መውሰድ መቻል አለብን። መረጃውን በአግባቡ ከሞላል እና የሚጠበቀውን ካደረግ ለዚህ ስኮለርሽፕ ተጠቃሚ ማንሆንበት መንገድ የለም ብዬ አስባለሁ። ስለዚህ ይሄንን ማየት ያስፈልጋል ማለት ነው እና የስኮለርሽፕ ጀነሬስ ነው የሚሰጣቸው ፕሮግራሞች እና እድሎቹም ይህን ያህል 350 ማለት ሲግኒፊካንት ናምበር መሆኑን እንውሰድ እና እኛም ክሪቲካል የሚባሉትን ሪኳየርመንቶች ማሟላት እና ኤኒ ኮንፊውዥን ካለ በማንኛውም ሌቭል ላይ ጋይድ ልናደርግ የምንችልበት መንገድ ካለ ኮመንት ሴክሽን ላይ በአግባቡ መስጠትም ትችላላችሁ ከዚህ አንጻር። ስለዚህ አድሚሽኑ ዋናው ቅድም እንዳልኳችሁ አድሚሽን ስናደርግ ዋና የሚፈለገው አድሚት ስናደርግ ይሄ ቲዩሽን ፊ ቅድም ስለው እንደነበረው ስኮለርሽፑ በሚሰጠው ቲዩሽን ፊ እንከፍላለን ከሚከፈለን ማለት ነው። ወርክ ኤክስፒሪየንስ በጣም ወሳኝ እንደሆነ ያ የወርክ ኤክስፒሪየንስም ብዙ ጊዜ በመንግስት ቤት መቀጠሩ ሳይሆን ከዛም ውጭ እኛም በተማሪነት ሆነ የሰራናቸው ነገሮች ሞር ሰርቲፊኬሽን ካለን የዚህ ተጠቃሚ ልንሆን እንደምንችል ይህንን በአግባቡ መውሰድ መቻል አለብን የሚለውን እንደ ሪማርክ ብትወስዱት መልካም ነው የሚል ነገር እኔ ያለኝ። አድሚሽኑ ላይ የስዊድን ሴንተር አለ። ዩኒቨርሲቲና ኮሌጆችን አድሚን ማኔጅ የሚያደርግ የስዊዲሽ ካውንስል ፎር ሃየር ኤጁኬሽናል ነው ፖርታል አለው። እሱ ፖርታል ላይ ገብተን የምናየው ፈርዘር መረጃ ካለ ቅድም እንዳልኳቸው አድሚሽን በተመለከተ እዚህ ጋር ስንገባ በደንብ ብዙ መረጃ ማግኘት እንችላለን። እዚህ ጋር አብዛኞችን ያንዳንዱ ኮንፊውዥን ካለባችሁ እዚህ ፔጅ ላይ ገብተን እንደ ፐርሰናል ጥያቄ መጠየቅ ካስፈልጋችሁ እዚህ ላይ ኢሜይል ማድረስ በተመለከተ ግን ፓርቲክላር የሆኑት እያንዳንዱ ሪኳየርመንት ኢንትሪ ሪኳየርመንት፣ አድሚሽን፣ ሰፖርቲንግ ዶክመንት፣ አድሚሽን ሪዛልትስ ምናምን እነዚህን የኔ ጥያቄ ካላችሁ እዚህ ጋር ገብታችሁ ቴክ ታደርጋላችሁ። እያንዳንዱ ገብተን ብናየው ደስ ይለኛል። ነገር ግን ብዙ ጊዜ ስለሚወስድ እሱ ላይ አልገባም። ማየት የምፈልጋቸው ኮር የሆኑ ብታተኩሩባቸው መልካም ነው የምላቸው ነው ያለው። ግን ጥያቄ አለ የምትሏቸውና ማብራሪያ ይሰጥብን የምትሉት ካለ ግን በማንኛውም ሰዓት ግን ገብተን ማየት እንደምችል ግን በዚሁ ማስገንዘብ እንፈልጋለን። ስለዚህ የኔ ኮንሰርን ካላችሁና ለዚህ እድል ተጠቃሚ ለመሆን ፍላጎት ካላችሁ ግን ሪሌንትለስ በሆነ መንገድ ማድረግ ያለብን ነገር ማድረግ እንደሚጠበቅብን ብንወስድ መልካም ነው ላለሁ። ሌላኛው እዚሁ ላይ እንድታው የምፈልገው ደግሞ በተመለከተ ክሪቲካል ናቸው። እዚህ ላይ በደንብ ያውታል። ወርኪንግ አወር አለው ፎርዛት ማተር። አሁን እዚህ ጋር ወርኪንግ አወርን በተመለከተ ብታው መልካም ነው ብዬ የማስበው የፕሪቪየስ ወርክ ኤክስፒሪየንስ በሁለት መንገድ ነው የሚታየው። ወርክ ኤክስፒሪየንሱ አንደኛው እንደየሀገሮቹ ይለያያል። እንዳልኳችሁ ሁለት ካቴጎሪ አለው ወርክ ኤክስፒሪየንስ። ለምሳሌ የመጀመሪያው ካቴጎሪ ናምበር ኦፍ አወርስ ሪኳየር አያደርግም። ሀገሮቹ ላይ ኖርማሊ የመጀመሪያው ናምበር ኦፍ አወርስ ሪኳየር አያደርግም። ነገር ግን እኛ ያለንበት ካቴጎሪ ኢትዮጵያ ያለችበት ሁለተኛው ካቴጎሪ ስለሆነ ምን ሪኳየር ያደርጋል? እያንዳንዳችን የምናመጣው ሌተር ላይ ክሊርሊ አትሊስት 3000
አወርስ ኦፍ ኤክስፒሪየንስ እንዳለን እስከ አፕሊኬሽኑ ወይም እኛ አድሚት እስከምንደረግ ባለው የሰራናቸው የስራዎቹ እነዛ ቅድም እንዳልኳቸው በዩኒቨርሲቲም ሊሆን ይችላል ባለንበት ቦታ የስራ ልምድ ብለን የምናጽፍባቸው ቦታ ላይ ክሊል ይህን ኢንዲኬት ማድረግ መቻል አለብን ማለት ነው። አፕሊኬሽኑ እስከሚዘጋበት ድረስ ባለው እና ከዛ በፊት ባለው ጊዜ ድረስ 3000 አወር የሰራ መሆን መቻል አለብን። አንድ ብቻ ኢምፕሎይ ከተደረገበት በአንድ ዓመትም ብቻ ማለት አለው። ስለዚህ በተለያየ ቦታ ላይ የተመረቃችሁበትን ዋናው ምንድነው መደረግ ያለበት የምታጽፉበት ማለት ይሄ 3000 አወር የሚባለው ከአንድ መስሪያ ቤት ብቻ አይደለም። የሰራችሁበት የሚባለው ከተለያየ መስሪያ ቤት 3000 አወር ሊሞላ ይገባል ነው የሚለው። ኖርማሊ እስከ 3 ባለው የሰራችኋቸው መስሪያ ቤት ካሉ እነሱን ምን ማድረግ ይጠበቃል? ማጻፍ ይጠበቃል። ስለዚህ ምን መደረግ አለበት? ክሊርሊ ለምሳሌ አንድ ሰው ከመንግስት መስሪያ ቤት የሰራ ሰው ካለ የተሰራበትን ጊዜ ለምሳሌ ለ2 ዓመት ከሰራ ከ2012 እስከ 2014 ሰርቷል ሲባል ዎችንግ አወሩ ለዚህን ያህል ሰዓትም ተብሎ እንዲጠቀስ ምን ማድረግ ያስፈልገናል ማለት ነው። ክሊርሊ ኢንዲኬት እንዲደረግ ሌተሩ ላይ የምናጽፈው ሌተር ላይ ይህን ማረጋገጫ ላይ ሊያስፈልግ ይገባል ነው የሚለው። ስለዚህ ይህን በደንብ እንደ ግብዓት ብትወስዱት መልካም ነው። ስለዚህ በእያንዳንዱ መስሪያ ቤት 3000 እና ከዛ በላይ መሆን አለበት ነው የሚለው። አትሊስት ነው የሚለው። ከዛ በላይ መሄድ ይችላል። ስለዚህ ስታጽፉ እንትንም ቢሆን ይሄ የቮለንተሪ ሰርቪስም ቢሆን ፎር ዛት ማተር ኢንዲኬት መደረግ አለበት። ዎችንግ አወሩ ማለት ወርኪንግ አወሩ የተሰራበት ሰዓት ክሊርሊ መቀመጥ እንዳለበት በትልቅ ሪማርክ መውሰድ ያስፈልገናል ማለት ነው። ስለዚህ ይሄንን ሌተሩ ላይ ኢንዲኬት መደረግ እንዳለበት መውሰድ ያስፈልጋል ማለት ነው። ያስፈልጋል ብያቸዋል። በተለያየ መንገድ ቅድም ላይ እንዳየነው እንደ ኖርማል ወርክ ኤክስፒሪየንሱ የዎችንግ አወር ማለት ወርኪንግ አወር አይጠበቅበትም ማለት የሰራንበት ወርኪንግ አወር አይጠበቅም። ነገር ግን ምን ያስፈልገዋል ነው የሚለው የሰራችሁባቸው በተለያየ መንገድ ሊደርሺፕ ላይ የሰራንባቸውን ነገሮች በዝርዝር ማጻፍ ይጠበቅብናል። ይህን ስናጽፍ በብዙ መንገድ ቦልድሊ ቢጻፍ በተለይ የሰራችኋቸው ስራዎች ብዙ ጊዜ በእኛ ሀገር ኤክስፒሪየንስ የሰራናቸውን ስራዎች ብዙ ጊዜ አካውንት አናደርግ ማለት ብዙ ኦዲት አናደርጋቸው እና ሰልፍ ኦዲቲንግ በተለይ እንደ የኤንጌጅመንታችን ቁጭ ብለን ብናስብ የሰራንባቸው ስለሚኖሩ እነሱን ቦልድ አድርገን በተለያየ ሴክተር የሰራናቸውን ወይም አንድ ሴክተር ላይ የሰራናቸውን በተለያየ ስራ ዘርፍ ሊደርሽፕ ላይ የሰራናቸውን ነገሮች ማካተት መቻላችን በጣም ቫልዩ እንዳለው እዚሁ ጋር ተቀምጧል። እሱን በጣም ቦልድሊ እንትን አድርጉት። ሌላኛው አንዱ ይህንኛው ላይ እንደ ሪማርክ መውሰድ መቻል ያለባችሁ ብዬ የማስበው ሌላኛው መረጃ መኖር አለበት ብዬ የማምነው ይህ ስኮላርሽፕ የማይመለከታችሁ ወይም አፕላይ ማድረግ የሌለበት ሰው ምንድን ነው ከዚህ በፊት የስዊድን ገቨርንመንት ላይ ወይም በስዊዲሽ ዩኒቨርሲቲዎች ላይ አድሚሽን ማለት እየተማርን ያለን እና ያገኘን ትምህርት የተማር ካለን አይመለከተንም፣ እኛን መሙላት ጥቅም የለውም ማለት ነው። ሌላኛው ስዊዲሽ ላይ እየኖርን ያለን ሰዎች በተለይ ለ2 ዓመትና ከዛ በላይ እየኖርን ያለን ሰዎች ካለን እኛንም አይመለከተንም። የስዊዲሽ ቅድም እንዳልኳችሁ ተመሳሳይ የኤስአይ ስኮለርሽፕ ተጠቃሚ የሆን ሰዎችም ካለን እኛን አይመለከተንም ነው የሚለው እና ሌላኛው የስዊዲሽ ሲቲዝንሺፕ ያለን ሰዎችም አይመለከተንም። በተለይ የእሱን ነገር በደንብ ክሪቲካል ማየት እንችላለን ብዬ አስባለሁ። አፕላይ ስናደርግ እንትን ናቸው በዝርዝር ማየት ይቻላል፣ ግን ከጊዜ አንጻር ወደ ውስጥ አልገባም። ዋናው ግን 5 ስቴፖች አሉት። የመጀመሪያው ቅድም እንዳልኳችሁ ማስተርስ ፕሮግራሞች ላይ እንመለከታቸዋለን። አንዳንድ ነገሮች እናያለን። በተለይ እንድተዋቸው መልካም ናቸው የማስባቸው ነገሮች እናተኩራለን። የመጀመሪያው አፕላይ ማድረግ ነው፣ አድሚሽን ማግኘት ነው። መልቲፕል ፕሮግራሞች አሉ አድሚሽን የሚደረግበት ቅድም እንዳወራኋችሁ እስከ ጃንዋሪ 15 ድረስ ቀጣይ የሚመጣው 15 ድረስ አድሚሽን ሰሚት ማድረግ መቻል አለብን። ሌላኛው ለስኮለርሽፑ ማድረግ አለብን ለ2 ሳምንት የሚቆይ ከፌብሩዋሪ 9 እስከ 25 በጣም አጭር ጊዜ ናት ያለችው። ይችን ሪማርክ በደንብ አለርትድ መሆን ያስፈልጋል። ምክንያቱም የተለያዩ ናቸው ሁለቱም እንዳወራኋቸው። ለስኮለርሽፑ አፕላይ ስናደርግና ለአድሚሽን የተለያየ ክራይቴሪያ ስላለ እንደሚፈለገው ነገር ለሁለቱም በተለያየ ነገር የሚያስፈልጉትን ነገሮች ምን ማድረግ አለብን? አቬል ማድረግ መቻል አለብን። ሶስተኛው ስክሪኒንግ የእነሱ ስራ ነው የሚሆነው። ሌላኛው ስክሪን ያደርጋሉ፣ ከዛ ኖቲፋይ ይደረጋል አድሚሽን። ከዛ በኋላ ደግሞ የፋይናንሻል ኢቫሉዌሽን ስኮለርሽፑን ሪሲፐንቶቹ መረጃ ይሰጣል ማለት ነው። በዚህ መንገድ ይላል። ዋናው ግን ሁለቱ ነገሮች ናቸው፣ ለአድሚሽን እና ለስኮለርሽፕ አፕላይ ማድረጋችን በጣም ወሳኝ እንደሆነ እንውሰደው። ከዚህ ውስጥ ምናልባት አስፈላጊ ነው ብዬ የማስበው እዚህ አድሚሽኑ ላይ ብንገባ በተለይ ለአድሚሽን አፕላይ ስናደርግ አንዱ መልካም ነገር ብዬ የማስበው ብታዩት መልካም የሆነ ነገር ብዬ በተለይ ምን ይደረጋል መሰላችሁ? እንደ አድቫንቴጅ አንድ ሰው እስከ 4 ፕሮግራም መሙላት ይችላል። እስከ 4 የማስተርስ ፕሮግራሞች መምረጥ ይችላል። ኖርማሊ አንዱ አድቫንቴጅ ምንድነው? ብዙ መልቲፕል ኦፖርቹኒቲ ይሰጠናል። አንደኛ
ምክንያቱም አድሚኒስትሬሽን ያስፋልናል ማለት ነው በሌላ አባባል። ሁለተኛ ምናልባት እንደ ሳይድ ኢፌክት የሚሆነው ያው ክፍያ ይኖረዋል ማለት ለእያንዳንዱ አፕሊኬሽን ክፍያ ስለሚኖረው፣ ስለዚህ ይህን ያህል 4 መሙላት ላይጠበቅባችሁ ይችላል። አይዲያል እና ለእናንተ በጣም ማች አደርጋለሁ የምትለው አንድ በቂ ነው። ምናልባት እንደ ሪዘርቭ አቅሙ ካለን የመክፈል አቅሙ ካለን ሁለትም መምረጡ በጣም አድቫንቴጅ ሊኖረው ይችላል፣ ክፍያ አቅሙ ካለን ማለት ነው። እሱን እንደ ፖዘቲቭ ነገር መውሰድ ትችላላችሁ ብዬ አስባለሁ። ሌላኛው እዚህ ፕሮግራሞች አሁን ኦክቶበር 15 ይለቀቃሉ። ቅድም ስላችሁ እንደነበረው መልቲፕል እድሎች እንዳሉ አይታችኋል ብዬ አስባለሁ። ነገር ግን ገብታችሁ ብታዩ የማስበው ዩኒቨርሲቲ አድሚሽን ላይ ይሄ ነው የአድሚሽን ፖርታሉ ኖርማሊ ለማስተርስ ላይ ማለት ነው። ስለዚህ እዚህ ጋር የተለያዩ ጥያቄዎች አሉ። እናንተ አሁን ኤኒ ኮንፊውዝ ሰልፍ ዲፋይንድ በአብዛኛው በጣም ግልጽ በሆነ መንገድ ይሄ ስኮለርሽፕ አንዱ ዩኒክ የሚያደርገው ብዙ ነገሮች በጣም ሰልፍ ኤክስፕላናቶሪ ናቸው። ገብተን ብናገኛቸው ሪደብል አንደርስታንደብል ናቸው እና እሱን አድቫንቴጅ ይሰዱት። ነገር ግን እኛ ጋር ስንመጣ ብዙ ጊዜ በጣም ክሪቲካል መሆን መቻል ያለብን ብዬ የማስበው ዶክመንት ነው። ኖርማሊ ዶክመንት ዮር ሲቲዝንሺፕ ማለት እንትን አፕሊኬሽን ዶክመንቶች ማለት ነው። አንዱ ብናየው መልካም ነው ብዬ የማስበው አፕሊኬሽን ዶክመንቶች ላይ ነው። እዚህ ጋር በጣም አንዳንዴ ኮንፊዥኑ ሊኖር ስለሚችል ገብታችሁ ስትመለከቱ አፕሊኬሽኖች በሀገሮች ይለያያሉ። ኖርማሊ እንደየሀገሮቹ ይለያያሉ። እዚህ ጋር ለምሳሌ ካንትሪ ኢንስትራክሽንስ ናቸው። እንደየሀገሩ ምንም ክራይቴሪያ ነው ያለ። ስለዚህ ሀገር መምረጥ እንችላለን ማለት ነው። ካንትሪ ኦፍ ሊደርሽፕን መምረጥ እንችላለን። ስለዚህ ጋር ስንመለከት እኛን ኢትዮጵያን ማየት እንችላለን። ወደታችንን ኢትዮጵያ ያለች ወይ የለውም የሚለን ስንመለከት አዎ ኢትዮጵያ ያለች። ምንድን ነው የሚፈለገው? ታችሁታል። ወርኪንግ አወር ለምሳሌ ይለያያል። ኢትዮጵያን ወርኪንግ አወር ማለት ወርኪንግ አወር ይለያያል። ለምሳሌ ያየነው ወርኪንግ አወር ይለያያል። ኢትዮጵያን እና ሌሎችን ጨምሮ 3000 እና ከዛ በላይ መሆን አለበት ይላል። የተወሰኑ ሀገሮች ደግሞ የማይፈለግበት አለ። ስለዚህ ከዚህም ውስጥ አንዱ ዶክመንቱ ስንመለከት ኢትዮጵያውያን እንደ ኢትዮጵያውያን እዚህ ስንማር ምንድን ነው ሚት ማድረግ መቻል ያለብን የሚለውን እዚህ ጋር ገብታችሁ ማየት ትችላላችሁ። አንዱና ዋናው እዚህ ጋር ከምታዩዋቸው ሪኳየርመንት ባችለርስ ላይ ቅድም ተብሎ የተቀመጠው ክሊር ይሄ ሪኳየርመንት ብሎ እንትን አይደለም። በዚህ ነው እኛን ኢቫሉዌት የሚያደርጉን ስክሪን ሲያደርጉን፣ ለአድሚሽንም ለስኮለርሽፕም ሲያደርጉን ዋናው የሚመለከቱት ይሄ ነው። አንደኛው አክሬዲቴሽን ነው። ኖርማሊ እንደምታውቁት ብዙ ጊዜ አክሬዲቴሽን አሁን ማለት ናሽናሊ ስትመለከቷቸው ዩኒቨርሲቲዎቹ አሁን ፕሮግራማቸው ዝም ብለው አያደርጉም። ከዚህ ማለት መጀመሪያው አካባቢ እያንዳንዱ ዩኒቨርሲቲ በራሱ ማንዴት ፕሮግራሞችን መክፈት የሚችልበት ሩም ነበረው። አሁን ግን አክሬዲቴሽን አለው በተለያየ ሚኒስትሪ ኦፍ ኤጁኬሽን ኤንድ ሌላ ሄርካና በተለያየ መንገድ አሁን በአዲስ መንገድ ኦርጋናይዝ የተደረገው ተቋም ምን አለው እንትን ያደርጋል፣ ኦቶራይዝ ያደርጋል። ኖርማሊ እሱ ኖርማሊ መፍቀድ መቻል አለበት። የፕሮግራሙን አስፈላጊነት የነሱ ኦቶራይዜሽን ያስፈልገዋል እና የተመረጠባቸው ፕሮግራሞችን በዛ ያለፉ መሆን መቻል አለባቸው ነው የሚለው። ያን እርግጠኛ መሆን ያስፈልጋል። እናንተም አስፈላጊ ነው ከተገኘ ግልጽ የሆነ ነገር ከሌለ እሱን ማጻፍ ሊያስፈልግ ይችላል። ሌላኛው ቋንቋን በተመለከተ አንዱ አድቫንቴጅ ደስ እንትን የሚለው ብዙ ጊዜ ለኢትዮጵያውያን አንዱ ፖዘቲቭ ነገር ምንድን ነው? ሁለተኛው እንደ ሪኳየርመንት ቼክ መደረግ መቻል ያለባቸው ቋንቋን በተመለከተ ብዙ ጊዜ ቻሌንጅ የሚያደርገን። ስለዚህ ኢትዮጵያውያን አንደርስታንደብል ነው ይላል እዚህ ጋር ባችለርስ ዲግሪ ከኢትዮጵያ ካሉ ዩኒቨርሲቲዎች ከተመረጠ ሰፊሸንት ነው ለቋንቋ ሪኳየርመንት ለስዊዲሽ ላሉ ዩኒቨርሲቲዎች ሰፊሸንት እንደሆነ ይገልጻል። ዳስ ፖዚቲቭ ነገር ነው ያለው። ይህን መውሰድ እንችላለን። ሌላኛው የሚያስፈልገው ነገር ቴስት ያላችሁ ሰዎች ካለ ሰሚት አድርጉ። ምንም ፖዚቲቭ ነገር ነው እሱ። በጣም ኮምፒቲቲቭ ያደርገናል እንጂ የሚጎዳ ነገር የለም። ከዛ ውጭ ግን ለላንጉዌጅ ሌተር ኦፍ ፕሮፊሽንሲም በዛው ልክ ማጻፋችሁና ሰሚት ማድረጋችሁ ደግሞ ፖዚቲቭ ነገር ነው የሚኖረው። እሱን በደንብ መረጃ ብትወስዱ መልካም ነው ብዬ አስባለሁ። ሌላኛው የጀነራል ዶክመንት ሪኳየርመንቶች ናቸው። እዚህ ጋር ማየት መቻል ያለባችሁ ስታጽፉ ዶክመንት በተለይ ሲላክ ሶስተኛው እንድታዩት እዚህ ዶክመንቱ ስታስልኳቸው አሁን እንዳወራኋቸው የምትላስኳቸው ዶክመንቶች በደንብ ማየት ያስፈልጋል። ምን ሪኳየር እንደሚያደርጉ የምታደርጓቸውን ዶክመንቶች እኛ አንደኛው ዋና ቼክ መደረግ መቻል አለበት። ዩኒቨርሲቲዎች ላይ ይህንን ስናስልክ የተለመደ ነው እንደምታውቁት የእኛን ዲፕሎማ ሰርቲፊኬቶቻችን ከሚመለከተው አካል ሬጅስትራል እና የሚመለከተው አካል ኦቶራይዝ የሚያደርጋቸው ኦፊሻል ዶክመንት እንደሚያስፈልግ በግልጽ ተቀምጦልናል። ይህን ማየት መቻል አለብን። ሌላኛው እየተማርን ያለን ሰዎች ካለንም በጣም መረጃ በተለይ ፋይናል ይር ላይ ያለን ካለን አፕሊኬሽን ዴድላይኑ እስካለበት ጊዜ ደስ ማንጨርስ ከሆነ እስከዛ ደስ ያለንበትን ስታተስ ምን ማድረግ አለብን? መረጃ መስጠት መቻል አለብን ይላል። ስለዚህ እየተማርን ያለን ሰዎች በተለይ ባችለርስ ላይ ያለን ተመራቂ ከሆን በዚህ ዓመት ይህንንም በጣም ክሊር ኢንዲኬት ማድረግ ትችላላችሁ ማለት ነው። በኤቪደንስ ከሚመለከተው አካል አጽፋችሁ ማድረግ ትችላላችሁ ማለት ነው። ሌሎችን ሰልፍ ዲፋይንድ ስለሆኑ ዋቸው። ሌላኛው ዶክመንት ትራንስሌሽን ብዙ ጊዜ ይጠይቃሉ ብዙ ቦታዎች ላይ። እኛ ጋር ግን ለኢትዮጵያውያን አይፈለግም ነው የሚለው። ኢትዮጵያውያን ዶክመንት ትራንስሌሽን ከእንግሊዝኛ ወደ ስዊዲሽ ሪኳየርመንት
አይደለም ነው የሚለው። ለምን ግን እንደ ስፔሻል ዶክመንቴሽን የሚለው እዚህ ጋር ያየው ስፔሻል ዶክመንት ኢንስትራክሽንስ ለመረጥ ነው ዩኒቨርሲቲ በሁለት መንገድ መላክ ይችላል። አንደኛው ቅድም እንዳልኳችሁ ኢሜል አለ፣ እዚህ ጋር የተቀመጠ ኢሜል አለላችሁ። ለዚህ ኢሜል ሬጅስትራሉ እናንተ የተማራችሁበት ዩኒቨርሲቲ ለዚህ ተቋም እንዲልክልን ማድረግ እንችላለን። ብዙ ጊዜ የምንቸገረው አንዱን እንዲሁ መፍትሄ ነው ብዬ የማስበው ይሄንን ኦፊሻል አለማግኘት እና ትራንስክሪፕት አለማግኘት አንዱ ቻሌንጃችን ነው። በተለይ ስኮለርሽፕ ስንሞላ እንደ ኢትዮጵያን ዩኒቨርሲቲዎቻችን ላይ ይሄ ኮስችን ካልጨረስ ስለማይሰጠን፣ ይሄ ግን አንዱ ፖዚቲቭ ነገር ዩኒቨርሲቲዎች ይህንን የሚያደርጉበት እድሉም ስላለው እናንተ ጋር መስጠት ሳይሆን ለሚመለከተው ተቋም ግን መላክ እንደሚችሉ ስለሚቻል አንደኛው ይሄ ፖዚቲቭ ነገር አለ። ስለዚህ ይሄ የመጀመሪያው ፕሪፈረንስ ምንድነው? ሬጅስትራሉ በዚህ ኢሜል የእናንተን መረጃ ኦቶራይዝድ ስታምፕድ በሆነ መንገድ ይልክ ዘንድ መረጃ መስጠት ትችላላችሁ። ይሄ አንዱ ፖዚቲቭ ነው። ሁለተኛው በፖስታ መላክ ይችላል which is challenge probably በአሁኑ ሰዓት እኛ አንደኛው እሱ ብቻ ሳይሆን ኮሽሪንግም ካልጨረስ ያንን የምናደርግበት መንገድ ስለሌለ የመጀመሪያው ሞር ፕሪፈር ይደረጋል። ግን ከቻላችሁ የተሻለው በፍጥነትም ቢሆን ለሴኩሪቲውም የመጀመሪያው ፖዚቲቭ ነገር አለው። ሁለተኛውም ይቻላል። በተለይ ዶክመንቱ የደረሰላችሁ ሰዎች ካለና መላክ ከቻላችሁ ጊዜውን ቸክ አድርጋችሁ በቂ ነው ካላችሁ በዚህ አዲስ መላክ ይችላል ለዩኒቨርሲቲዎቹ። ግን በጣም ዩኒቨርሲቲው ከተባበራችሁ ግን ኮንቪኒየንት ነው ብዬ የማስበው። መተባበር አይ ቲንክ መተባበር እንደ ኃላፊነትም የተሰጣቸው ማንዴት ስለሆነ ይተባበራሉ ብዬ አስባለሁ እና እሱን የመጀመሪያውን ቸክ ብታደርጉ መልካም ነው ብዬ አስባለሁ እና አዲሱን እዚህ የተቀመጠውን አዲስ ማስቀመጥ ይቻላል የሚለውን ነገር መውሰድ እንችላለን ማለት። ስለዚህ ይህንና መሰል ነገሮችን ቅድም እንዳላችሁ አንደኛው ብዙ ጊዜ ዶክመንቶቻችን ላይ ማች ማድረጉን ቸክ ማድረግ በርዝዴይ ከተቀመጠው ዶክመንት ላይ ማች ማድረግ መቻል አለባቸው። ሌሎች አይዲ ምናምን ሚስማች እንዳይኖር የምንልካቸው ዶክመንቶች ላይ ብዙ ጊዜ እኛ ዶክመንት ላይ ያለ እና የተለያየ ፋይል ላይ ያሉን ማች ማድረግ አለባቸው። ኔሚንግ አይዲ ኤንድ ዋትሶኤቨር እነሱ ክሪቲካል መሆን መቻል አለብን የሚለውን እንደ ትልቅ ግባት መውሰድ መቻል አለብን። ስለዚህ እንደ ኢትዮጵያውያን እንደየሀገሩ ስለሚለያይ እኔና መሰል ነገሮችን አሁን ያየው የተወሰነ ነገር ነው እያሳያቸው ያለሁት። ከዚህም በላይ ብዙ ነገር አለው። ይሄ ሪኳየርመንቶቹን እና ገብታችሁ የሚያስፈልጉትን ነገሮች ዋና ዋና ነው ያየኋቸው። እዚህ ያየናቸው እነ ዶክመንት የሚያስፈልጉን ፋይናል ላይ ያላችሁ ተማሪዎች ምን መደረግ መቻል እንዳለባችሁ የሚል ዝርዝር ነገር አለው። ከሚወስደው ጊዜ አንጻር እኔ አሁን ዋና እንድታተኩር የፈለኩት ገብታችሁ ዝርዝሮችን ማየት ትችላላችሁ በሚል እሳቤ ይሄንን እንድታረጉ ነው ለእናንተ መረጃ እየሰጠ ያለው። ስለዚህ ይህን ስኮለርሽፕ አሁን ቅድም ካልኳቸው አንጻር የስዊድን ጋቨርንመንት ስኮላርሽፕ የሚሰጣቸውን የሚሰጣቸውን እድሎች እነዚህን አይታችሁ ቀላል አይደለም እየሰጠ ያለው እድል ለብዙ ፕሮግራም እየሰጠ ስለሆነ ለብዙ ሰዎችም እድል ስላለው እዚህ ካለው ኮታ ከዚህ በፊት እየተሰጠ ከነበረው ኢትዮጵያውያን ቁጥር በላይ እኛም እድሉ ስለምናገኝ በዚህ መንገድ ይህንን መሙላት ብንችል በዝርዝር የሚያስፈልጉት ነገሮች ማየት እንችላለን። ስለዚህ ይሄ ስኮላርሽፕ ባያመልጣችሁ መልካም ነው እያልኩ ይህንን የወሰድናቸውን ክሪቲካል ሪማርኮችን ገብታችሁ በማየት ቀሪውንና በተለይ ይሄ ስኮለርሽፕ እያንዳንዱ ላይ አሁን ለምሳሌ ፕሮግራሙ ሲለቀቅና እንዴት አፕላይ ማድረግ መቻል አለብን የሚለውን ኮንፊዥን ካለባችሁ ለወቅ ኖርማሊ ስቴፕ ባይ ስቴፕ ጋይዶችን አሁን ዩኒቨርሲቲዎች ፔጆችም ሲለቀቁን እሱን መሰረት አድርገን ምን መደረግ መቻል አለበት የሚለውን ግባት እንፈልጋለን ካላችሁ ኮመንት ሴክሽን ላይ ኔክስት ስቴፕ ባይ ስቴፕ ይሰራልን ብላችሁ መጻፍ ትችላላችሁ። ባይ ዘ ወይ ስለዚህ